ምን ልጨምር? ምን ትፈልጋለህ? አይ በቂ ነው። ይልቅ ለምን አታርፊም? አይ ስራ ስላለኝ ሰርቼ አርፋለሁ። ብዙ ከሰራሽ አልደከመሽም እንዴ? አመሰግናለሁ ስላዘንክልኝ። ይልቅ እህትህ የምትፈልገው ካለ ይዤላት ልሂድ። የአራት ሰው ምግብ አንድ በልታ የገባችሁ ምን ትፈልጋለች ከዚህ በላይ? ጥሩ ትቀልዳለህ። ታያት እባክሽ እሷን። አንቺ ገብተሽ ስራሽን ስሪ። እሺ። በጣም ይቅርታ ረበሽኩ መሰለኝ። አይ አልረበሽኝም። ደክሞኝ ስለነበር ተኝቼ አሁን የተነሳሁት። አይ አልጋ እንዳነጥፍልህ የምትፈልግ ከሆነ ብዬ ነበርኩ የመጣሁት። ቢነጠፍ ይሻላል ብለሽ ነው? እንደሱ ይሻላል። ለማረፍም ቢሆን ክፍል ቆንጆ ሲሆን ነው ደስ የሚለው። ደክሞኝ ስለነበረ ነው እንጂ እንደዚህ ማስቸገር ልጅ አልነበርኩም። አረ ስራ እኮ ነው። ሰላም ሰላም፣ እንዴት ናችሁልኝ? ውድ የሰብለይቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ ወይ? እንግዲህ ከብዙ ጊዜ ከመጥፋት በኋላ መጥቻለሁኝ። ዛሬ እንግዲህ አንድ አዲስ ድራማ፣ በጣም ቆንጆ የቤተሰብ ድራማ ላስተዋወቃችሁ ነው የመጣሁት የኔ ቤተሰቦች። የድራማው ስም እንግዲህ ኖላዊ ነው ማለት ነው። ታሪኩም ደግሞ በእርግጥ አሁን ላይ ክፍል 7 ደርሷል። የኖላዊ ድራማ ታሪኩ ምን መሰላችሁ የኔ ውዶች? በጣም ትወዱታላችሁ፣ እንድትከታተሉት በዚህ አጋጣሚ ጋብዛችኋለሁኝ። እንግዲህ ኖላዊ የተባለች ሕፃን ልጅ ማለት ነው እናቷ የሆነ ሀገር ሄዱና በልጅነቷ ነው እንግዲህ 5 ዓመት እያለች ውሃ ሱቅ ልትገዛላት መንገድ ላይ እዚህ ቁጭ ብለሽ ጠብቂ ብላ ትታት ትሄዳለች ማለት ነው። እና እንግዲህ ስትመለስ ልጅቷን ታጣታለች፣ ያችን ሕፃን ልጅ እናትየዋ ማለት ነው። እና እንግዲህ እናትየዋ በጸጸት ለብዙ ዓመት ስቲል አሁን ድረስ ልጇ ያለችበትን አታውቅም። አሁን ላይ ልጅቷ በጣም ትልቅ ሆናለች፣ በጣም ትልቅ ልጅ ሆናለች ማለት ነው። እና እንግዲህ እናትየዋ ደግሞ በጸጸትና በልቅሶ ያው ህይወቷን ትመራለች ማለት ነው። በኑሯ ሁሉ ደስተኛ አይደለችም። እና እንግዲህ በሌላ በኩል ደግሞ ሀና የምትባል የቤት ሰራተኛ በጣም የተማረች ምሁር ልጅ ናት። ግን ደግሞ በችግር ምክንያት እዛ ቤት ትቀጠራለች ማለት ነው። ሀና ማለት ያቺ በልጅነቷ መንገድ ላይ ትታት የሄደችው ልጇን ሉዓላዊ ናት ማለት ነው። እሷ ግን አታውቅም። ሰራተኛውና ቤቷ ተቀጥራለች በአሁኑ ሰዓት ማለት ነው። እና እንግዲህ ሉዓላዊ እናቷ መንገድ ላይ ትታት ከሄደች በኋላ የሆኑ አባት ሽማግሌ ማለት ነው መንገድ ላይ ያገኟትና ያችን ሕፃን ልጅ ይወስዷታል። እንግዲህ ቤተሰብ የላትም፣ የማን ልጅ እንደሆነች አትታወቅም። ያሳድጓታል ማለት ነው። ስሟም ደግሞ ሀና ተብላለች ማለት ነው። ሕፃን እያለች ስለነበረ የምታውቃት ስታድግ አሁን ላይ 18 ዓመት ሆኗታል። መለየት አትችልም፣ ወይም ደግሞ ከዛም በላይ ሆኗ ትልቅ ልጅ ሆናለች። እናትየዋ ልጇ መሆኗን አታውቅም፣ ስሟም ተቀይሯል። እሷ በህይወት ትኑር አትኑር ራሱ ስለ ልጇ ምንም አይነት መረጃ የላትም። እና ግን በጣም የሚገርመው ነገር ሰራተኛ ሆና አሁን ላይ በቤቷ ተቀጥራ አለች ማለት ነው። ስሟ ደግሞ ሀና ተብላ ማለት ነው። እሷ ደግሞ እንግዲህ ሰላም የምትባል ልጅ አለቻት። በጣም መጥፎ ማለት እንዴት ነው ለእናቷ ክብር የሌላት። በእርግጥ አንዳንድ ጊዜ ምክንያታዊ ናት። እናትየዋ በልጅነቷ የጠፋችባት ልጇ በእሷ ምክንያት እየተሰቃየች ነው ያለች። ትኑር እንኳ ትሞት ባለማወቋ እየተሰቃየች ስላለች ብዙ ቤት ውስጥ ላሉት ልጆች እንትን አይደለችም ማለት በቃ አላደለ። እስኪ እናንተም እስኪ ያስቡት፣ ልጃችሁ የሆነ ሰዓት ከእጃችሁ ጠፍታባችሁ ትኑር ትሙት እንኳ አታውቁም። ዘላለማችሁን ውስጣችሁ በጸጸት ሲሰቃይ ነው የሚኖረው ማለት ነው። እና እንግዲህ የሰላም እናትም እንደዛ ስለሆነ ቤት ውስጥ ብዙ ለልጆቿ ትኩረት አትሰጥም። ግን ወንዷ ልጇ በጣም ስርዓት ያለው ምናሴ ማለት ነው በጣም ጥሩና ስርዓት ያለው ልጅ ነው ማለት ነው። ሰላም ደግሞ በጣም መጥፎና በገንዘቧ የምትመካ እናቷንም ከፍ ዝቅ አድርጋ የምትናገር ችግሯን ከመረዳት ይልቅ ለሞተች ልጅና በህይወት ለሌለች ልጅ እንዲያሰብሽ እኛን ግን እንደ ልጅ አትቆጥሪንም ብላ እንደውም የባሰ ልቧን ትሰብራታለች ማለት ነው። ምናሴ ደግሞ ቤቱ የተቀጠረችውን ሰራተኛዋን ሀናን ማለት ነው በጣም በአክብሮትና በፍቅር ነው የቀረባት። ያው አንዳንድ ጊዜ እኮ የራሳችሁ የሆነ ሰው አስባችሁታን ያኔ እንትን ስላለ ስግን ምንድን ነው እህቱ ስለሆነች የሆነ እንትን ይስባቸዋን መሰልና እሱ በጣም ለሷ ሬስፔክት አለው።
ሀሳቧን ሁሉ ያከብራል። ኢቨን እናትየዋ ስታመነጋግራት ሰራተኞቿ አንድ አይነት ናቸው፣ ለሰራተኛ ፊት መስጠት አያስፈልግም እያለች ብዙ ነገር ስትናገር፣ ልጇ ምናሴ ግን በፍጹም ሀናን ግን እንደዚህ አይነት ልጅ አይደለችም። እሷን ብቻ አይደለም ከእሷ በፊት ራሱ የሚቀጠሩትን ልጆች በጣም የሚያከብር ነው። እህቱና እናትየዋ ግን ለሰራተኛ አክብሮት የላቸውም፣ ያንቋሽሻሉ፣ ይንቃሉ። በተለይ እናትየዋ ያው ትልቅ ሰው ስለሆነች ማለት ነው። ልጅቷ እስኪ ይሆን ግን እናትየዋ ራሱ ለሰራተኛ ክብር የላትም። በቃ የሆነ ሰራተኛ ቤቷ ገብቶ ካጠፋ ወይም ደግሞ ስህተት ከሰራ ሁሉም ሰራተኛ እንደዛ ነው ብላ ነው የምታስበው። እና የምናሴ ደግሞ ለእሷ ጠበቃ መሆኑ በጣም ነው ልጅቷን የሚያከብራት የሚወዳት ማለት ነው። እና እንግዲህ ያቺ የሰላም ስልክን የሆነ ጊዜ እነሱ ቤት ያለ ሰው ይሰርቅና ታያታለች ማለት ነው። መንገድ ላይ እንግዲህ በድጋሚ ቤታቸው ተቀጥራ ስታገኛት ለእናቷ ሌባ እንደሆነች ኢቨን አንቋሻ ከቤቷ ሁሉ አባራታለች። እና እንግዲህ ወደፊት ልጇ መሆኗን ስታውቅ ያደረገችው ነገር ሁሉ እናትየዋ ራሱ እንዴት ሊጸጽታት እንደሚችልና እንግዲህ በገዛ ቤቷ ልጅቷ የዚህ ቤት አባላት የዚህ ቤት ልጅ ናት። ይቺ ልጅ ማለት ነው ስሟ ስለተቀየረ ነው እንጂ የዚህ ቤት ልጅ ናት። እሷ ደግሞ ያሳደጓትን ሰውዬ ማለት ነው ትልቅ ሰው ሆነዋል። እሳቸውን እየጦረች ነው ማለት ነው። እና ታሪኩ እንደዚህ ነው ማለት ነው። የኖላዊ ድራማ ታሪኩ ኖላዊ የተባለች ሕፃን ልጅ እናትየዋ ልጇ ጠፍታባት ነው ታሪኩ መነሻው ማለት ነው። እንግዲህ ልጅቷ ደግሞ ወስደው ያሳደጓት ሰዎች በመጨረሻ እሳቸውን ለመጦር ደግሞ ወደ ከተማ መታ በሌሎች ስራ መስራት የተማረች ናት ማለት ነው። እና እንግዲህ አባቷን ለማሳከም ብላ ነው እዛ ቤት የተቀጠረችው፣ ግን የራሷ እናት ቤት ነው የተቀጠረችው በሚገርም ሁኔታ ማለት ነው። መጨረሻው ምን እንደሚሆን ባላቅም ግን ለአሁኑ ግን ሳስበው የዚህ ቤት ልጁና እዚህ ቤት ደግሞ ሁሉም ሰው እናትየዋም ልጅቷም ሲያንቋሽሿት በጣም ነው ያሳዘነችኝ። ኤኒዌይ ግን ድራማውን ብታዩት በጣም ትማሩበታላችሁ። ከጀመረ ገና 7 ክፍል ነው መስል የታየው። በጣም ደስ የሚል ነው። ብዙ ትምህርት ታገኙበታላችሁ የኔ ተወዳጆች። ህይወት ብታዩት አይከፋም። በጣም አሪፍ ነው አጀማመሩ ማለት ነው። በተለይ ምናሴ ልጇ ማለት ነው እንዴት አይነት ስርዓት ያለው ልጅ ሰውን በሰውነቱ ብቻ የሚያከብር ማለት ነው። እና ሀና እንግዲህ አንገቷ ላይ የሆነ እናቷ በልጅነቷ ያሰረችላት የሆነ ነገር አለ። እንግዲህ መስቀል አይደለም የሆነ ነገር ግን አለ። ጌጥ ነው፣ ጌጥ ነገር ነው፣ ስጦታ ማለት ነው። እና እንግዲህ እሱን ከአንገቷ ላይ አድርጋላት ነበረ። እነሱ ቤት መታ ያንን ሻወር ወስዳ ያንን ነገር ሻወር ቤት እረስተው ትሄዳለች። እኔ ደግሞ የሰላም እናት ገብታ ሻወር ስትወስድ ታገኘዋለች ብዬ ስጠብቅ ልጇን ልታውቃት የምችለው በዛ ነገር ስለሆነ ማለት ነው። ያ ነገር የእናቷ ስጦታ ነው። ከአንገቷ እንኳን አታወልቀውም፣ ግን ወደ ውስጥ ስለምታደርገው አይታት አታውቅም ሴትዋ ማለት ነው። እና ልጇ መሆኗ ሊታወቅ የሚችለው በዛ ነገር ነው። ያ እናቷ በልጅነቷ የሰጠቻት ስጦታን አክብራ አስቀምጣ ከአንገቷም አታወልቀውም ማለት ነው። እንግዲህ የሆነ ቀን ቤታቸው ረስታው ከሄደችው ያድርገው ስትመጣ ካየቻት በዛ ነው ልጇ መሆኗን እንግዲህ ልትጠራጠር የምችለው ብዬ ላለሁኝ። እሱ ነው እንግዲህ ምክንያቱም ልጅቷ ያኔ ገና 5 ዓመቷ ነበር። አሁን ደግሞ ትልቅ ልጅ ናት። ሰው መለየት አትችልም። በጣም ነው የሚያሳዝነው የምር ታሪኩ ማለት ነውና የዛ ቤት ልጅ ሁና የዛ ቤት አባል ሁና እዛ ቤት ባሉ ሰዎች ስትንቋሽሽ ምናምን ስታዩት ደግሞ በጣም ከባድ ነው የምር። እንደዚህ አይነት ታሪክ ግን አይጣል ማለት ነው። በእውነተኛ ታሪክ ላይ የተመሰረተ ነው። እንድታዩትና እንድትማሩበት ጋብዛችኋለሁ የኔ ቤተሰቦች እና የኔ ውዶች። ደግሞ ቻናሌ ትንሽ አደጋ ላይ ስለሆነ ማለት ነው ቅጣት ላይ ስለሆነ ሼር አድርጉልኝ ፕሊዝ። ላይክ ደግሞ ቪዲዮውን ስትጀምሩ ላይክ እያደረጋችሁ ሼርም አድርጉልኝ። ሀሳብ አስተያየታችሁንም ደግሞ ኮሜንት ላይ አስቀምጡ። ለቤቴ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደውሏን በመጫን የምለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። እና እንግዲህ ከኖላዊ ድራማ አይታችሁ የወደዳችሁትን ኮሜንት ላይ ጻፉልኝ ማለት ነው። እርግጠኛ ነኝ በጣም ትወዱታላችሁ። በጣም ቆንጆና አስተማሪ ነው። በተለይ ደግሞ እኔ ምናሴ የሴትዋ ልጅ ማለት ነው በቃ የሰው ልክ ማለት ነውና ምናልባት ወደፊትም ደግሞ እዚህ ቤተሰብ ውስጥ የማይቆጨው እህቱ መሆኗን ሲያቅ
ማለት ውስጥ አሁን ሌሎቹ ጸጸት ይኖርባቸዋል ወደፊት። ምክንያቱም በጣም እየገፏትና እያሰቃዩት ስለሆነ ወደፊት ልጇ መሆኗን ስታውቅ አስቡት እስኪ ምን ሊፈጠር እንደሚችል ማለት ነው። እና ጸጸቱን ራሱ አትችለውም። እሱ ግን ከአሁኑ በስርዓቱ ነው የተቀበላትና እህቱ እንደሆነች በቃ በጣም ነው ደስ ያለው ራሱ ሲያያት ራሱ ማለት ነውና መጨረሻው በጣም የሚያጓጓ ድራማ ነው። ሁላችሁም እንድታዩት ጋብዛችኋለሁ። ወዳችኋለሁ። መልካም ጊዜ